አሁን በሀገራችን ያሉ ባንኮች ለሚሰጧቸው የተለያዩ አገልግሎት የሚያስከፍሉት የገንዘብ መጠን ከጊዜ ወደ ጊዜ እየጨመረ መምጣቱን ተከትሎ በርካቶችን እያማረረ የሚገኝ ጉዳይ ከሆነ ሰነባብቷል። የአገልግሎት ክፍያ በየትኛውም አገልግሎት ሰጪ ተቋም ውስጥ የተለመደ አሰራር ቢሆንም አሁን ግን በተለይም መንግስታዊ ተቋማት የሚያስከፍሉት የገንዘብ መጠን እጅግ ከፍተኛ መሆኑን ነው አስተያየት ሰጪዎች የሚናገሩት። ለመሆኑ ይህ የአገልግሎት ክፍያ መጠንን አሊያም አሰራርን በተመለከተ በሀገራችን ያሉ ህጎች፣ አሰራሮች፣ ደንቦች ወይም መመሪያዎች ምን ይመስላሉ? በሌሎች ሀገር መሰል አሰራሮችስ ምን ያህል የተለመዱ ናቸው ስንል እንጠይቃለን። አሁን ላይ ባንኮች ለሚሰጧቸው የተለያዩ አገልግሎቶች የሚያስከፍሉት ክፍያ በተለይም ገንዘብ ለማስተላለፍ የሚያስከፍሉት መጠን ስንት ነው? የተቀመጠላቸው ገደብ አለ ወይ ስንል እንጠይቃለን። የባለሙያ አስተያየትንም አክለን እናደርሳቸዋለን። የተወደዳችሁ ተከታታዮቻችን በዛሬው የልዩ ጥንቅር ፕሮግራማችን ይህንን ርዕስ ልናነሳ የመረጥነው በቅርቡ በተለይም የኢትዮጵያ ንግድ ባንክ ላይ የተነሱ በርካታ ቅሬታዎችን መሰረት በማድረግ ነው። በዚህ ጉዳይ አዲስ ኢንሳይት የተሰኘው ድረገጽ ይዞት የወጣው መረጃ እንደሚያሳየው ከሆነ እንደ አውሮፓውያን አቆጣጠር ከመስከረም 30 ጀምሮ ተፈጻሚ የሆነው የኢትዮጵያ ንግድ ባንክ አዲስ የአገልግሎት ክፍያ ዋጋ በበርካቶች ዘንድ መነጋገሪያ የሆነ ሲሆን በተለያዩ ማህበራዊ ትስስር ገጾች ሲዘዋወሩ የነበሩ ማስረጃዎች ከ1000 የኢትዮጵያ ብር በታች የሆኑ የገንዘብ ዝውውሮች 50 ብር የአገልግሎት ክፍያ እንደተከፈለባቸው ያሳያሉ። ይህም የሞባይል ባንኪንግ አገልግሎት ተጠቅሞ 500 ብር ለመላክ የሚፈልግ ሰው የዋናውን 10% ለመክፈል ይገደዳል ማለት ነው። ይህ ደግሞ በበርካቶች ዘንድ ቅሬታን ያስከተለ ሆኗል። ይህንን ቅሬታቸውን በመያዝ በተለያዩ ማህበራዊ ትስስር ገጾች ላይ ሀሳባቸውን ያጋሩት የባንኩ ደንበኞች በርካቶች በቀን ተቀን ህይወታቸው አብዝተው የሚጠቀሙት ባንክ መሰል ማስተካከያ ማድረጉ ደንበኞቹን ከግምት ውስጥ ያላስገባ ነው ሲሉ አስተያየት መስጠታቸውን አዲስ ኢንሳይት አስነብበዋል። በማህበራዊ ትስስር ገጾች የተነሳው ሌላኛው ቅሬታ ደግሞ ባንኩ ይህንን ማስተካከያ በይፋ ለማስታወቁን የተመለከተ ሲሆን ነገር ግን ገበያ ሚዲያ ይህንን በተመለከተ ባደረገው ማጣራት ቀደም ሲል ማለት ነሐሴ 23 ቀን ባንኩ በይፋ የዋጋ ማሻሻያ እንደሚያደርግ ማስታወቁን ለማረጋገጥ ችሏል። ባንኩ ለደንበኞቹ ባስተላለፈው መልእክትም ለደንበኞቹ የሚሰጣቸውን አገልግሎት ጥራት ለማሻሻል በቋሚነት እየሰራ ይገኛል ያለው ባንኩ አገልግሎቶችን በተሻለ ሁኔታ ለማቅረብና ወቅታዊ ለማድረግ በሚል የአገልግሎት ዋጋ ላይ ማሻሻያ ሊያደርግ መሆኑን የገለጸ ሲሆን በዚህም መሰረት ባንኩ ከመስከረም 19 ቀን 2018 ዓ.ም ጀምሮ የአገልግሎት ዋጋዎችን እንደሚያሻሽል ማስታወቁን ተከትሎ ያደረገው ማሻሻያ ስለመሆኑ ግልጽ ነው። ነገር ግን ተፈጻሚ የተደረገው የዋጋ ማሻሻያ ፍትሃዊ አይደለም የሚሉ ቅሬታዎች የተነሱ ሲሆን በተለይም ከ1000 ብር በታች የሆነን ገንዘብ ለሚያንቀሳቀሱ ሰዎች 100 ብርም ላኩ 999 ብርም ላኩ እኩል 50 ብር የኮሚሽን ክፍያ እንዲከፍሉ መደረጉ የፍትሃዊነት ጥያቄን አስነስቷል። እኛም ይህንን ተከትሎ የዘርፉን ባለሙያዎች አነጋግረናል። ለመሆኑ ባንኮች ለሚያስከፍሏቸው የአገልግሎት ክፍያዎችና ኮሚሽኖች የዋጋ ተመን ሲያወጡ ዋጋውን ለመገደብ የሚወጡ መመሪያዎች አሉ ወይ? ለመሆኑ የአገልግሎት ክፍያ መጠንን አሊያም አሰራርን በተመለከተ በሀገራችን ያለ ህግ፣ አሰራር፣ ደንብ ወይም መመሪያ ምን ይመስላል? አሁን ላይ ባንኮች ለአገልግሎት በተለይም ገንዘብ ለማስተላለፍ የሚያስከፍሉት አማካይ የክፍያ መጠን ስንት ነው? ዋጋው የሚተመነውስ ምንን መሰረት በማድረግ ነው ስንል ጠይቀናል። የባንኮች የአገልግሎት ክፍያ ማለት አንድ ሰርቪስ ላይ የተንተራሰ ብቻ አይደለም። ባንክ ብዙ አይነት ሰርቪስ ነው ፕሮቫይድ የሚያደርገው። ለሚሰጠው እያንዳንዱ ሰርቪስ የአገልግሎት ክፍያ ወይንም ሰርቪስ ቻርጅ ከደንበኛው ይሰበስባል። ሰርቪስ ቻርጅ ትራንስፈር ብቻ ላይ አይደለም የሚከፈለው። ለምሳሌ ኤቲኤም ስታወጪ ሰርቪስ ቻርጅ ይቆረጥብሻል። ላይክ ከ101 ምናምን እነዚህ ሁሉ ሰርቪስ ቻርጆች ናቸው። ከዛ በተረፈ ብድር ስትጠይቂ የብድር ብዙ አይነት ሰርቪስ ቻርጆች አሉ። ፕሮሰሲንግ ፊ እየተባለ ግምት ንብረት ማስገመቻ እየተባለ ኢቭን ባንክ ጋር ሄደሽ ደብዳቤ ስታጽፊ ሰርቪስ ቻርጅ አለ። ስቴትመንት ስትጠይቂ ሰርቪስ ቻርጅ አለ። ብዙ አይነት ሰርቪስ ቻርጆች አሉ። እነዚህ ሰርቪስ ቻርጆች ገደብ የላቸውም። ከባንክ ይለያያል። ባንክ የራሱን ሰርቪስ ቻርጅ ያወጣል።
ሲያወጣ ማንም የሚቆጣጠረው የለም፣ ዋይ ብሎ የሚጠይቀው የለም፣ ከፍ አለ ዝቅ አለ የሚለው አካል የለም። ምክንያቱም የተገደበ አይደለም፣ የተገደበ ስላልሆነ ማለት ነው። በብሔራዊ ባንክ በኩል ራሱን የቻለ የካስተመር ኤክስፒሪየንስ የሚባል ክፍል አለ። ደንበኞች ሄደው ኮምፕሌን የሚያደርጉበት ምናምን ማለት ነው። እዛ ኮምፕሌን ሲያደርጉ አንዳንድ ጊዜ ልትጠየቂ ትችላለሽ። ምን ያህል ጠይቀህ ነው? ወይም ደግሞ ያለ አግባብ ካስከፈልሽ፣ ለምሳሌ ብድር ፕሮሰስ አደርጋለሁ ብለሽ የብድር ክሬዲት ፕሮሰሲንግ ፊ ሰብስበሽ ለደንበኛው ብድሩን ካልሰጠሽ ያንን ሰርቪስ ቻርጅ መመለስ ስለሚገባ እንድትመልሽ ያስገድዱሻል። ከዛ በተረፈ ያለው አንድና አንድ ህግ እነዚህን ሰርቪስ ቻርጆች ፕሮፐርሊ ዲስክሎዝ ማድረግ አለብሽ የሚል አዲስ ህግ ወጥቷል አሁን በብሔራዊ ባንክ በኩል ማለት ነው። ስለዚህ ባንኮች ዌብሳይታቸው ላይ ፊት ለፊት እንዲያሳዩ ይገደዳሉ። ከምትሰጫቸው ሰርቪሶች ሁሉንም አይነት ሰርቪሶች ሊስት አድርገሽ ለዚህ ይሄን ያላስከፍላለሁ እያልሽ ማለት ነው። ስለዚህ ደንበኛው ያንን አይቶ አማርጦ የመጠቀም መብት ይኖረዋል ማለት ነው። ካልተመቸው የሚቀንሰው ጋር ሄዶ መጠቀም ይችላል ማለት ነው። ከዛ ውጪ አይቢዲን በሚመለከት ወይም ደግሞ የኢንተርናሽናል ባንኪንግ ሰርቪስ ላይ ብቻ በተለይ ይሄ ዶላር ግብይትን የተመለከተ ማለት ነው። እዛ ላይ ብቻ ሪስትሪክትድ የሆነ ሲሊንግ አለ ማለት ነው። ባንኮች ከ4% በላይ እንዳያገኙ ተገድበዋል ማለት ነው። ስለዚህ ባለፈው ማርኬቱ ወደ ፍሎቲንግ በተቀየረበት ጊዜ ባንኮች ከኤፍኤክስ ትሬዲንግ ወይም ከፎሪን ከረንሲ ትሬዲንግ ጋር የሚገናኝ ገቢ ከ4% በላይ እንዳይዘል ተገድቧል ማለት ነው። ስለዚህ ለምሳሌ አንድ ባንክ ጋር በመግዣውና በመሸጫው መካከል ከ2% በላይ እንዳይዘል፣ ከዛ በተረፈ ደግሞ ያው የፎሪን ከረንሲ አገልግሎት የኢንተርናሽናል ባንኪንግ ሰርቪስ ፎሪን ከረንሲ መግዛትና መሸጥ ብቻ ስላልሆነ ያው የዚህ የኤልሲ የሌተር ኦፍ ክሬዲት ሰርቪስም ምንም ስላለ ብቻ በአጠቃላይ ከአንድ ፎሪን ከረንሲ ላይ የሚገኘው ጥቅም በባንኩ ማግኘት ያለበት ገቢ ከ4% በላይ እንዳይዘል ሪስትሪክት ተደርጓል ማለት ነው። ስለዚህ አንዱ ያለው የሰርቪስ ቻርጅም በይው የኮሚሽንም በይው ሪስትሪክሽን የዚህ ፎሪን ከረንሲ ላይ ብቻ የኢንተርናሽናል ባንኪንግ ሰርቪስ የሚሰጥባቸው አገልግሎቶች ላይ ብቻ ነው። ከዛ በተረፈ ሌሎቹን ሰርቪስ ቻርጆች ፕሮፐርሊ ባንኮች ዲስክሎዝ እንዲያደርጉ ዌብሳይታቸው ላይ ያስገድዳል እንጂ ባንኮች ከዚህ በላይ አታስከፍሉ፣ ከዚህ በላይ እንዲያታርጉ የሚል የለም ማለት ነው። ባንኮች ምንም እንኳን የሚያስከፍሉትን የአገልግሎት ክፍያና የኮሚሽን መጠን የሚገድም መመሪያ ባይኖርም ቀደም ሲል በተገለጸው መልኩ በይፋና ደንበኞች ዋጋን ለማወዳደር በሚችሉበት መልኩ የዋጋ ተመናቸውን ማሳወቅ ይገባል በተባለው መሰረት እኛም የተለያዩ ባንኮችን ድረገጽ ለመመልከት ሞክረናል። በዚህም መሰረት ቅሬታ የተነሳበት የኢትዮጵያ ንግድ ባንክ በምስሉ ላይ እንደምትመለከቱት የተሻሻለው የአገልግሎት ክፍያን ተመን በይፋ በድረገጹ ላይ አስታውቋል። እዚህ ጋር አንድ መነሳት ያለበት ሌላኛው ጉዳይ ቀደም ሲል ያነሳነው የኢቲ ስዊች ጉዳይ ነው። ምክንያቱ ደግሞ ባንኮች ከሚያስከፍሉት የአገልግሎት ክፍያ በተጨማሪ ኢቲ ስዊችም ራሱን የቻለ ክፍያን ስለሚያስከፍል ነው። ከንግድ ባንክ ወይም ከአንድ ባንክ ወደ ሌላ ባንክ ገንዘብ ሲላክ ገንዘቡ የሚተላለፈው ሁሉም ባንኮች በጋራ ያቋቋሙትና ሁሉንም ባንኮች በአንድ ሲስተም አስተሳስሮ በሚገኘው ኢቲ ስዊች በሚባል የዲጂታል ገንዘብ ማስተላለፊያ ስርዓት ሲሆን ለዚህም ከማንኛውም ባንክ ወደ ሌላ ባንክ ገንዘብ ሲላክ የኮሚሽን ክፍያ ያስከፍላል። ሁሉንም የኢትዮጵያ ባንኮች በአባልነት በመያዝ የዲጂታል ክፍያዎቻቸውን የማሳለጥ ስራ ላይ የተሰማራው ኢቲ ስዊች አክሲዮን ማህበር ከአንድ የፋይናንስ ተቋም ወደ ሌላ የፋይናንስ ተቋም የሚያስተላልፈው ወይም ፒቱፒ ትራንስፈር አገልግሎት በከፍተኛ ሁኔታ እየጨመረ በመምጣቱ በአንድ የሂሳብ ዓመት ከግማሽ ትሪሊየን በላይ ዝውውር የሚፈጸምበት ተቋም ለመሆን የበቃ መሆኑን መረጃዎች ያሳያሉ። በኢቲ ስዊች አማካኝነት
አማካይነት ካንዱ የፋይናንስ ተቋም ሂሳብ ወደ ሌላ የፋይናንስ ተቋም ሂሳብ የሚከናወነው ገንዘብ የማስተላለፍ አገልግሎት በ2017 ዓ.ም የሂሳብ ዓመት ብቻ ከ577.7 ቢሊዮን ብር በላይ ማስተላለፍ ስለመቻሉ መረጃዎች ያሳያሉ። ይህ ክዋኔ በየዓመቱ እያደገ መምጣቱን የሚያመለክተው የኩባንያው መረጃ ከ577.7 ቢሊዮን ብር መጠን ያለው ገንዘብ ማስተላለፍ የቻለው ከ128 ሚሊዮን በላይ ብዛት ያላቸው ከአንድ ባንክ ወደ ሌላ ባንክ ሂሳብ ገንዘብ ለማስተላለፍ የተሰጡ የክፍያ ትዕዛዞችን በማሳለጥ ነው። በሂሳብ ዓመቱ ከአንድ የፋይናንስ ተቋም ሂሳብ ወደ ሌላ የፋይናንስ ተቋም በኢቲስዊች በኩል የተሳለጠው የገንዘብ ማስተላለፍ አገልግሎት ከቀዳሚው ዓመት ከ307 ቢሊዮን ብር በላይ ብልጫ ያለው መሆኑን ታውቋል። ይህም ዓመታዊ እድገቱ ከ113 በመቶ በላይ መሆኑን መረጃው ያሳያል። በ2016 የሂሳብ ዓመት ከአንድ የፋይናንስ ተቋም ወደ ሌላው የፋይናንስ ተቋም በኢቲስዊች በኩል ተላልፎ የነበረው የገንዘብ መጠን 270.7 ቢሊዮን ብር ሲሆን ይህም 49.6 ሚሊዮን የሚሆኑ የማስተላለፍ ጥያቄዎችን በመቀበል የተከናወነ ነበር። በ2017 የሂሳብ ዓመት ግን ከአንዱ ባንክ ወደ ሌላው ባንክ ሂሳብ እንዲተላለፍ የቀረበው የደንበኞች ጥያቄ ብዛት ወደ 128 ሚሊዮን ከፍ ብሏል። ይህም ከአንዱ የፋይናንስ ተቋም ወደ ሌላ የፋይናንስ ተቋም ገንዘብ የማስተላለፍ ትዕዛዝን መጠን ካለፈው ዓመት በ161 በመቶ ብልጫ የታየበት ነው። ከአንዱ የፋይናንስ ተቋም ወደ ሌላው የፋይናንስ ተቋም በኢቲስዊች አማካይነት የሚተላለፈው ገንዘብ መጠን ለተከታታይ ዓመታት እድገት እያሳየ የመጣ ሲሆን በ2016 የሂሳብ ዓመት በዚህ ረገድ ተመዝግቦ የነበረው የእድገት ምጣኔ የ125 በመቶ እንደነበር ሪፖርት መደረጉ አይዘነጋም። ከዚህ ባሻገር በኢቲስዊች አማካይነት በ2017 የሂሳብ ዓመት መጠኑ ከ156.1 ቢሊዮን ብር በላይ የኤቲኤም ግብይት በፖስ ማሽን አማካይነት መከናወን መቻሉም ታውቋል። ይህም ከቀዳሚ ዓመት ጋር ሲነጻጸር 23 ቢሊዮን ብር እድገት ስለማሳየቱ ከኩባንያው የተገኘው መረጃ አመላክቷል። በ2016 የሂሳብ ዓመት የኤቲኤም ግብይት መጠኑ 123.22 ቢሊዮን ብር እንደነበረም ይታወሳል። በተመሳሳይ የተናባቢ የፖስ አፈጻጸም ከፍተኛ ለውጥ የታየበት ውጤት ስለመገኘቱ የሚያመላክተው የኢቲስዊች መረጃ በዚህ አገልግሎት በ2017 የሂሳብ ዓመት ከ7.2 ቢሊዮን ብር በላይ ተናባቢ የፖስ ግብይቶች ተከናውነዋል። በተናባቢ የፖስ ግብይቶች አፈጻጸም በቀዳሚው የ2016 ሂሳብ ዓመት የተከናወነው የግብይት መጠን 5.66 ቢሊዮን ብር እንደነበርም ታውቋል። ይህም ተናባቢ የፖስ አፈጻጸሙ ከቀዳሚው ዓመት ከ1.6 ቢሊዮን ብር ብልጫ እንዳለው ያመላክታል። በአክሲዮን ማህበሩ በኩል የሚሳለጠው የገንዘብ መጠን ከዓመት ዓመት እያደገ መምጣት የኩባንያው ዓመታዊ ገቢ በከፍተኛ ደረጃ እያሳደገው ስለመምጣቱም ይነገራል። የዚህ ገቢ እድገትም የኩባንያውን የትርፍ መጠን ማሳደጉም ተጠቃሽ ነው። ኢቲስዊች ብሔራዊ ዲጂታል ክፍያዎችን በማዕከል ለማሳለጥ የተቋቋመ አክሲዮን ኩባንያ ሲሆን በዚህ አክሲዮን ኩባንያ ውስጥ የኢትዮጵያ ብሔራዊ ባንክን ጨምሮ ሁሉም ባንኮች በባለ አክሲዮንነት የተመዘገቡበት ነው። ታዲያ ይህ ዲጂታል ክፍያዎችን ከማዕከል ለማሳለጥ የተቋቋመው አክሲዮን ኩባንያ ትርፋማነቱ የማያጠያየቅ ቢሆንም የአገልግሎት ክፍያዎቹ ግን አሁንም ቅሬታ የሚያስነሱ ናቸው። ቀደም ሲል እንዳነሳ ነው የኢትዮጵያ ንግድ ባንክ ተመን እንኳን ብንመለከተው የኢትዮጵያ ንግድ ባንክ ከባንክ ወደ ሌላ ባንክ በኢቲስዊች በኩል በሚደረጉ ዝውውሮች ቫትን ጨምሮ 57 ብር ከ50 ሳንቲም የሚያስከፍል ሲሆን ይህ ዋጋ ግን የኢቲስዊች ክፍያን የሚጨምር አይደለም። ስለዚህ 57 ብር ከ50 ሳንቲም ከአንድ ባንክ ወደ ሌላ ባንክ በሚደረግ የገንዘብ ዝውውር የሚከፈል ዝቅተኛው ዋጋ ነው ማለት እንችላለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን በዛሬው የልዩ ጥንቅር ፕሮግራማችን በኢትዮጵያ በተለይም በፋይናንሱ ዘርፍ ያሉ ባንኮች ለአገልግሎት የሚያስከፍሉትን የክፍያ መጠን በተመለከተ በተደጋጋሚ በተለያዩ ጊዜ የሚነሱ ቅሬታዎችን መነሻ በማድረግ በዘርፉ ያሉ ባለሙያዎችን አነጋግረን ያቀረብንላችሁ ፕሮግራም የተከታተላችሁትን ይመስላል። አብራችሁን ስለቆያችሁ እያመሰገንን ገበያ ሚዲያን በመወዳጀት ቀሪ ፕሮግራሞችን እንድትከታተሉ እንጋብዛለን። ሰናይ ጊዜ ሆነላችሁ።